የአማራ ክልል ከፍተኛ የሥራ ኃላፊዎች ከመርሳ ከተማና ከሀብሩ ወረዳ ነዋሪዎች ጋር በመርሳ ከተማ ውይይት አካሂደዋል። ውይይቱ ዘላቂ ሰላም በማስፈን በሙሉ አቅም ለማልማት ያለመ እንደሆነ ተገልጿል። የአካባቢው የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አበጋሮችና ወጣቶች በውይይቱ ተሳታፊዎች ነበሩ። ዘላቂ ሰላምን ለማስፈን ባለመው ውይይት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ በውይይቱ መነሻ ለሀገረ መንግስት ግንባታ ከፍተኛ አስተዋጽኦ ያበረከተው የአማራ ሕዝብ በአሁኑ ወቅት የጸጥታ ችግር አጋጥሞት ሕዝቡ ስቃይና መከራ እየደረሰበት እንደሆነ አንስተዋል። እየደረሰበት ካለው ግፍና መከራ የመውጫ መንገዱ ሕዝብና መንግስት ተባብረው በጫካ ያሉ ወገኖችን ሰላማዊ አማራጭን እንዲቀበሉ ማድረግ ዋነኛው ጉዳይ ስለመሆኑም አንስተዋል። የሰላም ጥሪውን ገፍተው አሁንም በጥፋት መንገድ የቀጠሉትን ሰላም ወዳድ የሆነ ሁሉ በጋራ ቁሞ ሊያወግዛቸውና ለደህንነቱ ሲል ሊመልሳቸው ይገባል ብለዋል። አማራ ክልል በባለፉት 2 ዓመታት ውስጥ የሰላም ችግር ገጥሞት በብዙ መንገዳገድ እያለፈ ብዙ መስዋዕትነት ተከፍሎ አሁን ያለንበትን ሁኔታ ስናይና ስንመለከት በከፍተኛ መሻሻል ላይ ያለ ክልል ነው። ሰላሙ ብዙ አስቸጋሪ ሁኔታ የነበረበት የክልሉ መንግስትም ለመምራት የተቸገረበት ለማስተባበር የተቸገረበት ብዙ ነገር ሳይታሰብ ወደ ውስብስብ እና ቅርቃር ውስጥ የገባበት ሁኔታ ነበር የዛሬ 2 ዓመት። ነገር ግን ከብዙ ጥረት ከብዙ መስዋዕትነት በኋላ ብዙዎቹን አካባቢዎች መንግስት ይመራል፣ መንግስት ያስተባብራል። አንጻራዊ ሰላም ተፈጥሮ ከሰላሙ ባሻገር ሰፊ የልማትና የመልካም አስተዳደር ስራዎች የሚከናወኑበት እሱን ተከትሎ ብዙ ውጤቶች፣ ብዙ ስኬቶች የተመዘገቡበት ክልል ነው። ነገር ግን እንደምታውቁት አማራ ክልል ህዝብ ታሪክ ያለው ህዝብ ነው። ትልቅ ህዝብ ነው። ለሀገረ መንግስት ግንባታው ብዙ አስተዋጽኦ ያደረገ ህዝብ ነው። በልማትም ቢሆን ግንባር ቀደም ህዝብ ነው። ነገር ግን በታሪክ ታይቶ የማይታወቅ ችግር ገጥሞታል። የፖለቲካ አክራሪነትና ጽንፈኝነት ክልሉን ብቻም ሳይሆን እንደ ሀገር በመረበሹ የጀመርነውን የብልጽግና ጉዞ በምንፈልገውና ባስቀመጥነው መርሃ ግብር መሰረት እንዳንደርስና እንዳናጠናቅቅ አስሮ የያዘን ትልቅ ችግር ነው በክልሉ ያለው። ክልሉ ላይ ህዝቡ አቃፊ ሆኖ ሳለ ህዝቡ በህዝቡ ሰፊ የዲሞክራሲ መገለጫ ባህሪያት ሆኖ ሳለ በክልሉ ብዙ ብሔር ብሔረሰቦች ያሉት ክልል ሆኖ ሳለ ምንም ሳይታሰብ በተሳሳተ ቅስቀሳ በተሳሳተ ዓላማ ትክክል ባልሆነ ፍላጎት እና ዓላማ ጽንፈኞች ኃይል አሰባስበው የተጀመረውን የብልጽግና ጉዞ የተጀመረውን የልማት ጉዞ አደናቅፈው አሁን ባለበት ሁኔታ ነው ያለው። ብዙ ነገር ቢሻሻልም ቅድም እንዳልኩት ማለት ነው። እንደ ሀገር የተመዘገቡ ስኬቶች አሉ። እንደምታውቁት በችግር ውስጥ ሆኖ ለውጡ ከመጣ በኋላ የሰሜኑን ጦርነት ተቋቁሞ መንግስት እና ብልጽግና በተፈጥሮ የሚመጡ ችግሮችን ኮቪድ እና ድርቅ እና ሌሎች መሰናክሎችን ተቋቁሞ በሀገር ደረጃ ብዙ ስኬቶች ተመዝግበዋል። በክልል ደረጃ ብዙ ስኬቶች ተመዝግበዋል። ትልልቅ ኢንዱስትሪዎች ተገንብተዋል። ህዳሴ ግድብ ተጠናቋል። ትልልቅ መሰረተ ልማት ተከናውነዋል። ሰፊ የማህበራዊ እና የኢኮኖሚያዊ ስኬቶች ተመዝግበዋል። ነገር ግን እንደ ሀገርም ይሁን እንደ ክልል ከዚህ በላይ መሄድ ይቻል ነበር። ከዚህ በላይ የሰዎችን ደህንነት ጠብቀን
ከዚህ በላይ ማልማት፣ ከዚህ በላይ አካባቢውን መለወጥ ይቻል ነበር። ነገር ግን በዚህ ክልል ላይ ድህነትና ግጭት ተንሰራፍቶ ለረጅም ጊዜ ከህዝቡ ጋር ቆይቶ የአማራን ህዝብ ማበሳቆል የጥላት ፍላጎት ነው። በታሪክም ጥላቶቻችን ይህች ሀገር ልክ ነው ጀግና ሀገር ናት፣ ታሪካዊ ሀገር ናት፣ ሉዓላዊነትን የሚዳፈር ነገር ሲመጣ ማሸነፍ የምትችልና ሉዓላዊነቷን ጠብቃ የምትኖር ሀገር ናት። ሁልጊዜ በዚህ የሚቀኑት ጥላቶቻችን በተለይ ታሪካዊ ጥላቶቻችን እንድንተራመስ፣ እንድንጣላ፣ ሁልጊዜ በጦርነት ውስጥ እንድንቆይ ፈርደውብን የተለያየ ሚሽን ወደየ ክልሎቹ፣ ወደየ ዞኖቹ፣ ወደየ ከተሞቹ በማሰማራት የጀመርነውን የእድገትና የብልጽግና ጉዞ ለማደናቀፍ ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለው። የፈረዱብን በግጭት እንድንኖር ነው። የወሰኑብን በድህነት ውስጥ እንድንኖር ነው። ይህን የሚያደርጉት ደግሞ በአማራ ክልል ህዝብ አብራክ በተወለዱት ልጆች ላይ ሆነው ነው ችግሩን የፈጠሩት ማለት ነው። እነዚህ ልጆች ለአማራ ህዝብ የሚያስቡ መስለው ግን የአማራን ህዝብ በድለዋል። የኢትዮጵያን ህዝብ የሚጠቅሙ መስለው የኢትዮጵያን ህዝብ በድለዋል። በደሉ ምንድነው ትሉ ከሆነ በተግባር መሬት ላይ ያለውን ከኛ በበለጠ እናንተ ስለምታውቁት ብዙ መዘርዘር አያስፈልግም። አማራ ክልል ላይ ያለ ዳር እስከ ዳር ያሉ ወጣቶች፣ ህፃናት፣ ጎልማሶች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የመንግስት ሰራተኞች፣ ነጋዴዎች በደሉ ደርሶባቸዋል፣ ሹፌሮችን ጨምሮ ማለት ነው። ስለዚህ ይሄ ችግር የአማራ ክልል መንግስት አቋም ለአንዴና ለመጨረሻ ጊዜ ይሄን ችግር መፍታት አለብን የሚል አቋም ይዞ እየሰራ ይገኛል። የውይይቱ ተሳታፊዎች የግጭትን መዘዝ አይተነዋል። ሁሉም ቁጭ ብሎ ለመፍትሄው ፈጥኖ የሚወያይበት ሰዓቱ አሁን ነው ይላሉ። የህዝብን ጥያቄ እናስመልሳለን ብለው ጫካ የወጡ ታጣቂዎች የራሳቸውን ህዝብ በድለዋል፣ ህዝብም በራሱ ልጆች አዝኗል ሲሉም ተናገሩ። ከዚህ በላይ በደልና ሐዘን አይገባም የሚል ነው ሐሳባቸው። ልጆቻችን ተሳስተዋል፣ መንግስት የሰጠንን እድል ተጠቅመን እየመከርን እየመለስን ነው፣ የቀሩትንም ለመመለስ እንጥራለን ብለዋል። እኛ ሰላም ብቻ ነው የምንፈልገው። መንግስትም ሰላም ፈልጎ በየጊዜው ጥሪ እያደረገ ነው። የሃይማኖት አባቶችና የሀገር ሽማግሌዎች ጭምር ለሰላም እየሰሩ ነው ብለዋል። ለሰላም ተጠርተው የማይመለሱ ሲኖሩ ግን ህግ በአግባቡ እንዲከበር እንፈልጋለን ብለዋል። በተራዘመ የትጥቅ እንቅስቃሴ መቆየት ውጤቱ ኢኮኖሚን ማቀጨጭ፣ ህዝብን አንገት ማስደፋትና ሀገርን መበደል መሆኑንም ነዋሪዎቹ በአጽንኦት ተናግረዋል። ምናልባትም የሚፈልጉትን ነገር ከጀርባ ለመፈጸም የምንፈልገውን ነገር በማድረግ ሞቲቬት በማድረግ ወደዚህ ትግል ማለት ወይም ፋኖ አደረጃጀት ውስጥ ከ6 ወር በፊት ላለፉት 2 ዓመታት አንድን ኮር ካዋለዱት አመራሮች ውስጥ አንዱ ነኝ። እዚህ ወረዳ ላይ እዚህ ያለንበት ከተማ ላይ ባልና ሚስት በቦምብ የተገደሉበት፣ ሴት ልጁን ሚስቱን እና እህቱን የተደፈሩበት፣ አንድ ሴት ሀፍረተ ገላዋ በሳት ተለብልቦ አይኗ በአፈሙዝ አይኗ ጠፍቶ ሆዷ በጩቤ ተቀዶ ላስቲክ ተንጠብጥቦ የተገደለበት ወረዳ ላይ ነው ያለነው። ወረዳ መቀመጫ ላይ ነውና ይህንን ካደረጉት ምናልባትም ዛሬ ከህሊና ተጠያቂነት ነፃ ለመሆን ነገ ግን በህግ ተጠያቂ ለመሆን ማለት ዝግጁ ነኝ። ፐርሰናል በልጅ ኢያሱ ኮር የፖለቲካና ሚዲያ ዘርፍ ኃላፊነት ላይ ሆኜ ላለፉት ከ6 ወር በፊት
ላለፉት 2 ዓመት ስመራ ነበር። ብዙ ድርጊቶች ተፈጽመዋል። በቅድሚያ ማህበረሰቡን ጋር በዚህ መልኩ እንዲገናኝ መንግስት ስለፈቀደልኝ እጅግ አድርጌ አመሰግናለሁ። መንግስትን የሚያስተዳድረው የብልጽግና ፓርቲ እንደዚሁም የመከላከያ ሰራዊት አሁን ላይ ምናልባት የህሊና ወቀሳ ካልሆነ በስተቀር እንጂ ማህበረሰቡ ጋር ማለት እኔ በትራንስፖርት ነው ሳፍሬ መጥቼ የገባሁት። ይቺ ሀገር የተገነባችው በአባቶቻችን ደምና አጥንት ነው። ዝም ብላ ከዚህ የደረሰች አይደለችም። ሁላችንም ለሀገራችን ክብር፣ ለወገናችን ክብር ስንል አስፈላጊውን መስዋዕትነት መክፈል ይኖርብናል። መንግስትም በሰላማዊ መንገድ ቁልፉ በእጁ ነው። ያቅተው አይመስለኝም። እኔ በእውነት የሚያቅተው አይመስለኝም። በትክክል ሁሉም ነገር ተስተካክሎ ሁሉም ነገር ለእናት ሀገሩ ለወገኑ የሚቆረቆር የሚያስብ ከሆነ የውስጥ ችግራችንም በውይይት ሊፈታ ይችላል። ግን ቅንነት መኖር አለበት ከሁሉም ወገን። ለዚች ሀገር ለዚች ለእናት ሀገራችን ለወገናችን ሁላችንም በአንድ ልብ፣ በአንድ አመለካከት፣ በአንድ አስተሳሰብ መነሳት ይኖርብናል። ሌላው የውስጥ ልጆቻችን የውስጥ ወንድሞቻችን በማወቅም ሆነ ባለማወቅ ሳይገባቸውም ተደናብረው ወደ ጫካ የገቡ ሊኖሩ ይችላሉ። እነሱን በምክር ማንጣት የሀገራቸው ጉዳይ እንዲገነዘቡ ማድረግ ይኖርብናል። በሌላ በኩል ጥላቶቻችንን ለይተን ማወቅ ይኖርብናል። ጥላቶቻችን እነማን ናቸው እንዴ? ጥላቶቻችን ለይተን ማወቅ ይኖርብናል። ጥላቶቻችን እነማን ናቸው? ግብፅ፣ ሻዕቢያ፣ ወያኔ፣ እነዚህ የኢትዮጵያ ሕዝብ ጥላቶች ናቸው። ሌሎችም አሉ ባህር ተሻግረው የሚመጡ የኢትዮጵያ ሐሲዶች ብዬ ልበላቸው፣ የኢትዮጵያ ምቀኞች ብዬ ልበላቸው። የዚህ አይነት ታምቤላ ለጥፍላችኋለሁ። እነዛን ካስፈለገም እምብርታችን ሳያርር ጀምሮ ስንጋፈጣቸው ኖረናል። እኔም ከ27 ዓመት ስደት በኋላ አሁን በተፈጠረው ለውጥ ነው ወደ ሀገሬ የገባሁት። 27 ዓመት ምናልባት ማንዴላ ልታስታውሱ ትችላላችሁ። እንደ እውነቱ ከሆነ አገሬን ስለምወድ ነው አሁንም እንደዚህ መናገር የቻልኩት። ግጭት የሚቆመው መተኪያ ለሌላት አንዲት ኢትዮጵያ በጋራ ቁመን ስናስብና በጋራ ተሳስበን ስንሰራ ብቻ ነው ያሉት ነዋሪዎቹ፣ ግማሹ ለልማት እየታተረ ግማሹ መሳሪያ ይዞ መንገድ ከዘጋ እድገትም አይመጣም፣ ይልቁንም ግጭት ይነግሳል። ግጭቱም እርስ በርስ ሲሆንና ሕዝብ እያዘነና እየተጎሳቆለ እንዲኖር በር ይከፍታል ብለዋል። ነገ ዛሬ ሳንል ለግጭቱ መፍትሄ እኛው ራሳችን ተቆራርጠን እንፈልግ ሲሉም ተደምጠዋል። አንድ ነገር አለ፣ የአበው ተረት ነው። አጉል እውቀት ጅብ ያስበላል ይባላል። ያ ማለት ምን ማለት ነው? አንድ በእስልምና ሃይማኖት ውስጥ ሀያቱል ሀይዋን የሚባል አንድ መጽሐፍ አለ። ሀያቱል ሀይዋን ማለት የዱርም የእንስሳዎችን ሉጋ የሚተረጉም ነው። ለምሳሌ አንድ ሰው ከዛ መጽሐፍ ውስጥ ጅብ አንድ ጊዜ ቢጮህ ይሄ ማለት ነው፣ 2 ጊዜ ቢጮህ ይሄ ማለት ነው፣ እስከ 50 ጊዜ ይጮሃል። ትርጉሙን ላውን አንብቦታል። ሀሻ አለው ሸርህ አለው። ያንን አላነበበም። ስነሳ አጉል እውቀት ነው ያልኩት፣ ያዙልኝ። መትኑን ብቻ አንብቦ እንደ አጋጣሚ ጓደኛው ጋር ቁጭ ብሎ ጅብ መጮህ ይጀምራል። ይሄ ሰው በተማረው መትኑን መሰረት ማንበብ ጀመረ። በኋላ ሲያበቃ ጅቡ ሲቆም ማለት ነው፣ ድምፁ ሲያቆም ጓዴ አሁን እኮ ጅቡ እንዲህ ያለ ቦታ ላይ ሰው ልበላ ነው እያለ ነው አለው። የማያውቀውን ጓደኛውን ኧረ አላውና ዝም ሲለው እንሂድ እናስጥለው አለው። ኧረ እኔስ አልሄድም የሚል ምላሽ ሲሰጠው የተጣራው ጓደኞቹን
የሚበላው ሰው ሰዓቱ ለይል ምን ብዬ እሄዳለሁ አልሄድም አለው። እኔ አስጥለዋለሁ አለና አንዲት ሰይፍ አለችው ይዞ ወጣ። ይሄ አጉል እውቀት የያዘው እዛ የተባለ ቦታ ላይ ሄደና ሊያስጥል ጅብ ሲበላው ሰው ሊያስጥል ሄደ። እገሌን እበላለሁ አላለም። ይሄ ጅብ ሰው እበላለሁ ነው ያለው። ብቅ ሲል በድምፅ በጅብ ድምፅ የተጠራ ጓደኛው ተሰብስቦ አለበት። ብቅ ሲል ሰው የለም፣ ያው ጅብ ብቻ ነው። ወደ ወይት ሂድ ለቀም አንድ ጅብ ሳያቆስል እሱን ጨርሶ ሰይፉ ላይ ያለውን ሰገባ ጨርሶ ሰገባዋ ብቻ ብረቷ ብቻ ተገኘች ይላል። አጉል እውቀት እንደዚህ ነው። በመሰረቱ ተሳስተዋል ልጆቻችን። በመጀመሪያ መደረግ ያለበት ፍትሁን ነው የምንፈልገው። በመጀመሪያ መሆን ያለበት የምናውቃቸውን በሙሉ ቤተሰባቸውን ልጆቻችሁን አስገቡ። መንግስት ሰፊ እድል ሰጥቷል። 3ኛ ዓመቱ ነው። ለሰላም ጥሪ ከያዘ 3ኛ ዓመቱ ነው። አሁንም እየተጣራ ነው። ልጆቻችሁን ምከሩ፣ አስገቡ። አገራቸውን ያልሙ አገራቸው ይኑሩ፣ ሰላም ይፈጠር እያለ ነው። ይህ እያለ ስለሆነ ቤተሰብ ያላቸውን የምናውቀውን በቤተሰባቸው አማካይነት እንዲገቡ ይደረግ። ከዛ ወዲያ እንዲያ ላለው እምቢ ላለ ማለት ነው። ከዛ አልቀበልም ላለ ያው ፍርድ ይሰጥበታል። ጦርነት ማለት የአማራ ሕዝብ ብዙ አልፎበታል። ካለፈው ከህልውና ዘመቻው ጀምሮ ብዙ ያለፈበት ማህበረሰብ ነው። ነገር ግን ከምንም በላይ የሚያመው በእኛ በልጆቹ እየደረሰበት ያለው ደግሞ ከምንም በላይ ከባድ ነው። ምክንያቱም ቲፒኤልኤፍ የአማራ ሕዝብ ላይ ሂሳብ አወራርዳለሁ ብሎ ያኔ ጦር ሰብቆ በመጣበት ጊዜ የሰሜን እዝ እንዳለ ሆኖ የተፈጸመው በአሃዝ ለይተን የምናውቅ ሰዎች ነን። አሁን ላይስ በእኛ በልጆቹ እዚህ ማህበረሰብ ላይ ያልተፈጸመ ምን ነገር አለ? ይሄ ጦርነት የወለደው ጦስ ነውና መንግስት አሁን የጀመረውን የሰላም ሂደት በአፋሕድ በኩል የተጀመረው የሰላም ድርድር ብዙ ለውጦች እያመጡ ነው። በርካታ የድሮ ጓዶቻችን ጋር ማለት አሁን የገቡትም ጋር ውስጥም ያሉት ጋር እንደዋወላለን እና መረጃዎች እንለዋወጣለን። ከዛ አንፃር የተጀመረውን ጥረት አጠናክሮ መቀጠል፣ ማህበረሰቡ ደግሞ ብልጽግናን ላይደግፍ ይችላል። ነገር ግን መንግስትን ከመደገፍ አንጻር ከሀገር መከላከያ ሰራዊት ጎን መቆም አለበት። ምናልባትም ጦሩ በቂ ነው ማለት ይህን ያህል ወታደር ጥያቄ እስካሁን አልሰማም። ግን መረጃ ትልቅ ጉልበት አለው። ማህበረሰቡ በተለይ የገጠሩ ማህበረሰብ ልጆቹን በመምከር በመመለስና እንደዚሁም ማለት በጣም ወንጀል በደም የተጨማለቁ ብዙ ወንድሞቻችን አሉ፣ መግባትም የማይፈልጉ በአቋራጭ መክበር የሚፈልጉ እንዳሉ በደንብ ይታሰብበት ብዬ አስባለሁ። ኢትዮጵያ እኮ ታላቅ ሀገር ናት። አሁን የተፈጠረው ችግር እኔ ከእውቀት አጠር ከሆኑ ሰዎች የተፈጠረ ችግር ነው ብዬ ነው የምወስደው። ምክንያቱም እውቀት የያዘ ሰው፣ እውቀት መር የሆነ ሰው መዳረሻው እውነት ነው። በተቃራኒው ደግሞ እውቀት መር ካልሆነ ያው ሆድ ያደር ነው፣ የጥቅም ሰው ነው የሚሆነው፣ ዓላማ ቢስ ነው፣ ወንዝ አያሻግርም ነው። ስለዚህ ባለማወቅ እየተሰራ ነው። ባለማወቅ ለሰራው ነገር ደግሞ እየተነገረ እየተማረ የማይመለስ ከሆነ የኔ መብትሳ መንግስት እንዴት ነው የሚያየው? በሰላማዊ መንገድ በምርጫ መርጬ ላስቀመጥኩት አካል ቆጥሬ የሰጠሁትን ልማት፣ መልካም አስተዳደር መልስልኝ ብዬ እያልኩ ባለሁበት ሰዓት ይሄንን በኃይል ፈንቅዬ እጥላለሁ ብሎ ለመጣ አካል የኔ መብት ለምንድን ነው የማይታየው? መንግስት ከልክ ያለፈ ትዕግስት አላደረገም ወይ? እኔ ወንድሜ ሊያጠፋኝ ከመጣ መቼስ ወንድሜ ነው ብዬ አልልም። እኔ የግሌ ስለሆነ ይሄ ማለት ነው። እና እነዚህን ችግሮች ባላንስ አድርጎ መንግስት መሄድ መቻል አለበት። ተነጋግረን ወንድሞቻችን ወደዚህ እንዴት ይምጡ፣
ስለ ሀገራችን ሰላም እንዴት መከላከያ ሰራዊት እዚህ ነው ወይ መዋጋት ያለበት? እዚህ ነው እዚህ አይደለም፣ ድንበር መጠበቅ ነበረበት። ስለዚህ ወንድሞቻችን ከሁለቱም ወገን ይሁኑ እያለቁ ነው ያሉት። በዚህ ሰዓት የሚጎዳው የሁሉም ሃይማኖቶች ይጎዳል። አማኞቻቸው እየሞቱ ነው ያለ አግባብ ማለት። ስለዚህ አጉል መስዋዕትነት ከምንወስድ መክፈል ከሚገባን መስዋዕትነት መክፈል አይገባንም ወይ? ይህን ነገር መናገሩ ብቻ በቂ አይደለም ነው መውጣት ያለብን ለማለት ነው። አሁን የደረስነው ጊዜ እግዚአብሔርንም ለማመስገን ተቸግረናል። በወቅቱ አባቶች ቤተክርስቲያን ተነስተው ለመሄድም ያው መቼስ ካሸዋ ላይ ጤፍ ይመረጣን አባቶች አስቸጋሪ ነው። ጤፍና አሸዋ ተቀላቅሎብን ተቸግረናል እና ለጸሎት ተነስተን ስንሄድ ብዙ ተጽዕኖ እየደረሰብን ስለሆነ ያለ ነው። አሁን ለሀገር የምትጸልይ ቤተክርስቲያን በትክክል ወደ እግዚአብሔር የሚደርሰውን ምስጋና ለማቅረብ አሁን በውጥረት ላይና በችግር ላይ ያለንበት ያው የልብ ሩሮ አጠቃላይ የጓሮ ጩኸት ሆኖ እየታየበት ስለሆነ ያለው ምንም የዘወትር ጥሪ ቢሆን ከዚህ በኋላ ግን ምናልባት እኛም በሁሉም ነገር በየተሰማራንበት ስለ ሰላም እንስበክ። አሁን እኛ ዛሬ የመጣ ነው አቅማችን በሚፈቅደውና አስተምሯችን በሚያመራን በሃይማኖታችን ስርዓት የምናገዛችሁን ነገር ነው እንጂ አሁን እንግዲህ ወዲያ መንግስት አልጠቀም ብለን ምን ብለን አይደለም። እኛም በጸሎት እናንተም በትዕግስት ሀገራችንን እንድንታደጋት የበኩላችንን ድርሻ እንወጣለን ለማለት ነው። እናመሰግናለን። ወደዛው ወደ ቦታው ሄደን ሸምግለን ነገ ዛሬ ሳንል ማንጣት አለብን የሚለው ነው ያቋም። ዝም ብሎ ይሄ እያሳመሩ መናገር ሳይሆን ሀብሮ የጀግና ሀገር ነው። ሄደን ልጆቻችንን ማንጣት ይገባናል የሚል ነው። ወንድሞቻችንን ልጆቻችንን ማንጣት አለብን ባሉበት ቦታ ሀገራችን ያለው በህም በሀባም በቂብላም ያሉትን ሄደን አይበጅም ነው። አላህ የሚከተለናል፣ ጦለታችን የሚከተለናል። ዝም ብለን መስጊድና ቤተ ክርስቲያን ሆነን ጦለት ማድረጉ አይደለም፣ መንቀሳቀስ አለብን ነው። ከተማ ውስጥ ተቀምጠው ግጭት አባባሽ አሉባልታዎችን የሚረጩ አካላት እንዳሉም አንስተዋል። ለእነዚህ አካላት ጆሮ መንሳትና ከድርጊታቸው እንዲመለሱ ማድረግ ይገባልም የሚል ሀሳብ በመድረኩ ተነስቷል። በአገልግሎት አሰጣጥ ህዝብን በማማረር ከመንግስት ለማራራቅ የሚጥሩ የመንግስት ሰራተኞችን መታዘባቸውንም ተወያዮቹ አንስተዋል። እንዲህ አይነት አካላትን በመለየት ማስተካከል እንደሚገባም ጠቁመዋል። ግጭቱ በዞኑ ከፍተኛ ውድመት ማስከተሉን የገለጹት የሰሜን ወሎ ዞን አስተዳዳሪ አራጌ ይመር በማህበረሰቡ እየደረሰ ያለው ግፍና በደል የህዝብን ጥያቄ ለማስመለስ ሳይሆን ለማውሰብሰብ እየተከናወነ ያለ ድርጊት መሆኑን መገንዘብ ይገባል ብለዋል። ስለሆነም አጥፊ ተልዕኮ መሆኑን መገንዘብና ለመፍትሄው መረባረብ አስፈላጊ እንደሆነ ነው የገለጹት። በዞናችን የጦርነት በርካታ ጥፋቶችና ችግሮችን አስተናግዷል። አሁን ለዚህ አልዘረዝርም። የሀብሩና የመርሳ አካባቢ በአጭር ጊዜ ውስጥ እንኳን በባለፈው ወልዲያ አካባቢ በነበረው ግጭት መከላከያ ሰራዊታችን ሲንቀሳቀስ የተፈጠረውን ሁኔታ እራሳችሁ ስላያችሁ እሱ እውነት የአማራ ክልልን ህዝብ ጥያቄ ወይም ደግሞ የሰሜን ወሎን ህዝብ ጥያቄ የሚመልስ ነው ወይ የሚለውን በተግባሩ ስላያችሁት አንዘረዝርም። እየበረረ እየሮጠ ሂዶ ስቶር ውስጥ የተቀመጠን በውሃትም እየተንገበገበ ያለ የቆላ ህዝባችንን ውሃ እንዳይጠጣ ቧንቧ ነው የጫነው እኮ ሲኖትራክ አስጠግቶ። ምን ያልተሰራ ስራ አለ? የመንግስትና የህዝብ አገልግሎት ኮምፒውተርን እኮ ነው ወዳውኑ እየታነቀ የመንግስት ሰራተኛ ከቤቱ ታስገባለህ እየተባለ ነጥቆ የወሰደ። ለእናንተ ግብዓት የመጣን ማዳበሪያ እኮ ነው የወሰደ። በቢሮ ውስጥ ያለ ንብረትን ጁንታ ቢሮዎችንን እንዴት አድርጎን እንዳለፈው እኮ ከዛ ባልተናነሰና በበለጠ ሁኔታ ነው ንብረታችንን ያወደመው። የአማራ ክልል ህዝብ ጥያቄ መመለስ ይሄ ነው እንዴ? እኛ የሌለንን እጃችን የሌለውን የምንፈልገው ሌላ ልማት መጠየቅ እየተገባን እጃችን ውስጥ የገባውን ቢሮአችንን፣ መገልገያችንን፣ ንብረታችንን እየዘረፈ እያገተ ሰው እየቀጠቀጠ ገንዘብ እየተቀበለ ነው የአማራ ክልል ህዝብ ጥያቄ የሚመልሰው። ስለዚህ ሳንደናገር አጥፊ ተልዕኮ የያዙ ልጆች ናቸው።
የሀገር መከላከያ ሰራዊት ከፍተኛ አመራር ሜጀር ጄኔራል ዘውዱ ሰጣርጌ ሰራዊቱ ሰላም እንዲመጣ ሀገሩን በመስዋዕትነት ጭምር የሚያገለግል የህዝብ ልጅ መሆኑን ጠቅሰዋል። ፍላጎታችን ታጥቀው የሚንቀሳቀሱ አካላት ያላንዳች ደም መፋሰስ በውይይትና በእርቅ ወደ ልማት እንዲመለሱ ነው ሲሉም አክለዋል። የሀገር መከላከያ ሰራዊት ህግን ለማስከበር በቂ አቅም አለው። ተደናግረው ወደ ጫካ የገቡትን ሁሉ ከመገዳደል ይልቅ አስተምሮ መመለስን ይመርጣል ነው ያሉት። በመገዳደል ድል ስለማይመጣ ችግሩ በውይይት የሀሳብ ልዩነቶች በጠረጴዛ ዙሪያ መፈታት አለባቸው። ፍርዱን ህዝቡ ይስጥ። ከዚህ ውጭ ግን ህግ እንዲከበር እንሰራለን ብለዋል። በመገዳደል ቂመኝነትን አትርፈን ነው እንጂ የምንሄደው ድል አይመጣም። እዚህ ያሉ ወንድሞች አሉ፣ የፓርቲ አመራሮች ናቸው። እነሱ ኢትዮጵያ ሲሉ የአማራ ህዝብ ሲሉ በብልጽግና መነጽር የሚያዩበት መንገድ አለ። እንዴት አድርገን አማራን ከችግር እናውጣው፣ እንዴት አድርገን ኢትዮጵያዊነቱን እናስቀጥል፣ እንዴት አድርገን እናስተዳድረው ነው። የእናቶ ይርጋና የእናቶ ፍስሐ መንገድ ስህተት ነው የሚል ካለ እዚህ ጠረጴዛ ላይ ይምጣል። አይ እናቶ ይርጋ መርሳ የሚደረሰው በውጫሌ አድርገን ነው ብለው ሊከራከሩ ይችላል። አይ መርሳ ለመድረስማ በቦሆሮም መንገድ አለ ብሎ የሚመጣ ካለ የትኛው መንገድ ያፈጥናል፣ የትኛው መንገድ ይመቻል፣ የትኛው ለአማራ ይሆናል፣ የትኛው ለኢትዮጵያ ይሆናል የሚልን ፍርድ መስጠት ያለበት ህዝብ ነው። ይሄ በጠረጴዛ ዙሪያ መታመን አለበት፣ በውይይት መካሄድ አለበት፣ በእርቅ መካሄድ አለበት። ይሄን እምቢ ያለ ኃይል ካለ ከቤተ ክርስቲያንና ከቤተ መስጊድ ከከተማ መውጣት አለበት። ምክንያቱም የውጊያ ቦታ ጫካ ወይም በረሃ መሆን አለበት። ያኔ አሸናፊው ይለያል፣ ችግር የለም። ከቅርብ ጊዜ ወዲህ ከህዝብና ከሀገር እሴት አፈንግጠው ታጥቀው የሚንቀሳቀሱ አካላት በህዝብና በሀገር ላይ እያደረሱ ያሉት በደል ሀገር ያወቀው መሆኑን የገለጹት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ፍስሐ ደሳለኝ ከዚህ በላይ ህዝብን እየበደሉ መቆየት አይቻልም። የሀገር መከላከያ ሰራዊትና የክልሉ የጸጥታ አባላት በየአካባቢው ህግ ያስከብራሉ ብለዋል። በደልና እንግልቱን በቅርቡ የተመለከተው ህዝቡም ራሱ በመደራጀት ሰላሙን መጠበቅ እንዳለበት አስገንዝበዋል። የጥፋት መንገድ ፍቅር አዋቂ ለሆነው የአካባቢው ህዝብ አይመጥንም። ወደ ጫካ የወጡ ታጣቂዎችን እየመከራችሁ ወደ ሰላም መልሱ። ይህ ነው የአካባቢውን ህዝብ ክብር የሚመጥነው ብለዋል። የአማራ ህዝብ ጥያቄም አንዱ የተሳሳተ ትርክት ይፈታልኝ ጥያቄ፣ ያለ አግባብ ጨቋኝ ተጨቋኝ የሚል ትርክት እዚህ ሀገር ላይ ተዘርቷል። ያላበሳው በተለየ መንገድ በሌሎች ኢትዮጵያውያን ዘንድ በጥርጣሬ እንዲታይ ተደርጓል። የአማራ ህዝብ ይሄ ይስተካከልልኝ ነው አንዱ መሰረታዊ ጥያቄ። የአማራ ህዝብ ጥያቄ ይሄ ጥያቄ እውነት ነው መፈታት አለበት ብሎ አጀንዳ አድርጎ የፕሮግራም አካል አድርጎ ሰነድ አዘጋጅቶ ስትራቴጂ አዘጋጅቶ ለዚህ ሀገር የተሳሳተ ትርክት ሊቆም ይገባል። አሰባሳቢ ትርክት፣ ገዥ ትርክት ያስፈልጋል። ኢትዮጵያዊነት መቀንቀን አለበት። አንድነት መሰበክ አለበት። ኢትዮጵያ ለሁላችን የምትበቃ የጋራ ሀገር ናት። ስለዚህ ወንድማማችነት፣ እህትማማችነት መሰበክ አለበት። የገዥ ትርክት ግንባታ ስራ መሰራት አለበት ብሎ አቅዶ እየሰራ ያለ ብልጽግና እንጂ ጫካ ሆኖ እህቱን የሚደፍር የሚገል ታላላቆች አባቶቹን የሚያዋርድ ጽንፈኛ ኃይል አይደለም። በተግባር እየፈጸመ ያለ ነው ገዥ ትርክት በዚች ሀገር ላይ እንዲገነባ ብልጽግና በተጨባጭ ለማንም የማይበጅ የሚፈታው ሆነ የያዘው የህዝብ አጀንዳ የሌለው ዋና ዓላማው ዝርፊያ፣ ዋና ዓላማው ስርቆት፣ ዋና ዓላማው ሌብነት እና ህዝብን ማሰቃየት ያደረገ መዳረሻ ዓላማም የሌለው መነሻም የሌለው ኃይል ስለሆነ በአግባቡ መክረን በዚህ ሀገር ዘላቂ ሰላም እንዲረጋገጥ፣ በዚህ አካባቢ ዘላቂ ሰላም እንዲረጋገጥ መስራት ይገባናል። ይሄን ካደረግን ማድረግ እንደምንችል አባቴ እዚህ አባታችን ሲናገሩ እውነተኛ ከሆን እኛ አልፈን ለትውልዱ ጥሩ ነገር ጥለን ማለፍ እንችላለን። እውነተኛ ከሆን ደፋር ከሆን ደግሞ እናሳካዋለን ብለው አመኑ፣ ሄዱ፣ ተሳካላቸው። ጅምሩ ከዚህ በላይ መስራት የሚጠበቁ ነው ማለት ነው። ዋናው ከውስጥ ማመን በጣም ይጠይቃል የሚለውን በተገቢ መንገድ ብንመለከተው ጥሩ ነው ባይ ነኝ።
እኛ ኃላፊነታችን መሪነት ነው። እዚህ ቤት ውስጥ ያላችሁ ምናልባት እኛ የመንግስት ኃላፊነት ላይ ተቀምጠናል። የመንግስት ኃላፊ ሆነን ህዝብ እናስተዳድራለን። እናንተው መርጣችሁ በመረጣችሁት ፓርቲ ስር ሆነን እናንተ በቤተ እምነት ህዝብ ትመራላችሁ። በመስጊድ በክርስትና በየቤተ ክርስቲያኑ በሌላውም በዛው በየቤተ እምነቱ ህዝቡ የጋራ ህዝባችን ነው። የምናስተዳድረው ህዝብ አንድ ነው። የተለየ ህዝብ የለንም። በቤተ ክርስቲያን የምታስተምሩት ምእመን እኛው የምንመራው የጋራ ህዝባችን ነው። በየመስጊዱ የምታስተምሩት የምታስተዳድሩት ምእመን እና ህዝብ የጋራ ህዝባችን ነው። ሁላችንም በተለየ ሃይማኖት አባቶችና የሀገር ሽማግሌዎች የሀገር መሪዎች ነን። ኃላፊነታችን ነው የሚለያይ። ህዝብ ነው የምንመራው። ህዝብን የምንመራው የሃይማኖት አባትም ለዘላለማዊ ህይወት ነው የምታስተምሩት። ለላይኛው በምድር ተቻችሎ ተከባብሮ እንዲኖር ለላይኛው ህይወት እንዲበቃ ነው በየቤተ እምነቱ የምታስተምሩት። እኛም ህዝብን ስናስተዳድር ዘላቂ ሰላም እንዲረጋገጥ፣ ዘላቂ ልማት፣ ፍትሃዊ የሆነ ልማት እንዲረጋገጥ፣ የተሻለች ሀገር ለልጆቻችን የምትበቃ ሀገር፣ የተሻለ ብልጽግና እንዲረጋገጥ ነው በጋራ የምንሰራው። ዓላማችን አንድና ያው ነው። የተለየ ዓላማ የለም። አንድ ዓላማ ኑሮን፣ አንድ ህዝብ ኑሮን በሰላም ህዝብ እንዳይኖር ስቃይ እያደረበት እየዋለበት እያየን እንዴት እሱ ለማደር አቃተን የሚለው በአግባቡ መታየት አለበት። ስለዚህ ከልብ ቆርጠን ሄደን እንምከር፣ እናምጣ። የመጡ ልጆች ምን ሆኑ? ሰላም እዚህ ቀደም በነበረው በድለናል፣ ይብቃን። የአማራ ክልል ህዝብ ከሌሎች ወንድም ህዝቦች ጋር በመቆም ሀገር የገነባ ባላሻራ መሆኑን የገለጹት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ከቅርብ ጊዜ ወዲህ ግን በኢትዮጵያ ታሪካዊ ጠላቶች የሚታዘዙ ታጣቂዎች ለሀገርና ለህዝብ የቆሙ በመምሰል የሀገርን ታሪክ የማይመጥን ጥፋት እየፈጸሙ ህዝብን አሳዝነዋል ብለዋል። ሀገርና ህዝቤን እወዳለሁ የሚል ሁሉ ከጥፋት መንገድ ፈጥኖ ይውጣ ሲሉም አስገንዝበዋል። የህዝቡ ኩራቱ ማልማቱ ነው ያሉት አቶ ይርጋ ግጭትና ጦርነትን መጠየፍ በታታሪነት ማልማትና መልካም ተግባር አከናውኖ አንገትን ቀና አድርጎ መራመድ እንደሚገባም ነው ያነሱት። ህዝብ ግጭት በቃኝ እያላቸው መንግስትም ይቅርታ እያደረገላቸው አሻፈረኝ የሚሉት የአማራነትም ሆነ የኢትዮጵያዊነትን እሴት ያልተላበሱ የህዝብ ስቃይና ደንታ የማይሰጣቸው መሆናቸውን በግልጽ አውቆ ህግ እንዲከበር በጋራ መስራት ያስፈልጋል ብለዋል። ይህን የመሰለ ጀግናና ባለታሪክ ህዝብ ግን መበደል መረገም ነው። መረገም ማለት ነው። ይህን አስበው ከመጡ እንቀበላችሁ እኮ እያለን በመከላከያም ጥሪ እየተደረገ በክልል መንግስትም ጥሪ እየተደረገ በተደጋጋሚ እንደ ሀገርም ጥሪ እየተደረገ የሀገራችን ጠቅላይ ሚኒስትርም ጥሪ እያደረጉ የክልላችን ፕሬዝዳንትም ጥሪ እያደረጉ እኮ ነው ያሉት። ስለዚህ ይግቡ። አማራጩ ይሄ ብቻ ነው። አማራጩ ይሄ ብቻ ነው። ከዚህ ውጭ ያለው ነገር ደግሞ በኃይል ህግ መከበር አለበት ብላችሁ በአቋም ደረጃ ያስቀመጣችሁ ትክክል ነው። እኛም ከዚህ በኋላ በቃ ሊለን ይገባል። መንግስትን ወክለን ከላይ እስከታች የምንሰራ ሰዎች በቃ መስዋዕትነት ከፍለን የክልላችን ህዝብ ደህንነትና ነፃነት ማስጠበቅ አለብን። ለዚህ ደግሞ የክልሉ ህዝብ አንድና ያው ሆኖ ህግ የሚያስከብረውን የጸጥታ ኃይል መደገፍ አለበት። አብሮ መሞት አለበት። አብሮ መስዋዕትነት መክፈል አለበት። ያ ሲሆን ነው ስለ ትውልድ ጉዳይ ማውራት፣ መነጋገር፣ ትውልድ መገንባት የሚቻለው እንጂ አይሆንም። ይህን በደንብ ማየት በጣም 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 ጥሩ ነው። ስለሆነም ማስመር የምፈልገው የሃይማኖት አባቶችና የሀገር ሽማግሌዎች ተነጋግራቸዋል፣ ተወያይታቸዋል። ህዝቡ ኃላፊነት ሰጥቷቸዋል፣ አደራጅቷቸዋል። በቀጣይ 10 እና 15 ቀን ውስጥ ልክ በባለፈው እንደጀመራችሁት ሁሉ እነዚህ ልጆች አነጋግራችሁ አዋይታችሁ አሳምናችሁ ማምጣት አለባችሁ፣ ማስገባት አለባችሁ። ከዛ በኋላ ያለው የመንግስት ጉዳይ ነው። መንግስት ደግሞ ይሄን መሰረት አድርጎ የመጠበቅ፣ የመንከባከብ፣ የማስታረቅ ከእናንተ ጋር ሆኖ በህይወት እንዲኖሩ የማድረግ ሀብት እንዲፈጥሩ የማድረግ ግዴታ አለበት። ይህን አድርጉ። ዋናው ነገር ይሄ ነው። ይህን ማድረግ ማለት ደግሞ በተደጋጋሚ እንዳልነው የተጀመረው የህግ ማስከበር ስራ ከየትኛውም ጊዜ በላይ ተጠናክሮ መቀጠል አለበት። በቃ የሚበልጥብን ሰፊው የአማራ ህዝብ ነው። የሚበልጥብን ሰፊው የኢትዮጵያ ህዝብ ነው። የሚበልጥብን የኢትዮጵያ አንድነት ነው። የሚበልጥብን ከየትኛውም ጊዜ በላይ
የአማራ ክልል አንድነት ነው። ይሄን የሚሸረሽር የሚከፋፈል ነገር ሁሉ ጥላት ነው። በኃይል ህግ መከበር አለበት የሚለውን ነገር ለማሳሰብ ነው። በመጨረሻ ልማትና መልካም አስተዳደር በችግር ውስጥ ሆነንም እናልማ፣ በችግር ውስጥ ሆነንም የመልካም አስተዳደር ችግሮችን እንፍታ። ለዚህ ደግሞ ህዝቡ ተባባሪ ይሁን። ጅምሩ ጥሩ ነው፣ ይጠናከር። ከድህነትና ከግጭት ለመውጣት ኩራቱ የሚሆነው ማልማት ነው፣ ማምረት ነው። ስናመርት ነው ከተረጅነት የምንወጣው፣ ስናመርት ነው ከድህነት የምናወጣው፣ ስናለማ ነው ከተረጅነትና ከድህነት የምንወጣው። ስለሆነ ለልማትና ለመልካም አስተዳደር ስራዎቻችን የግድ ማልማት፣ ችግርን መፍታት በጣም አስፈላጊ ነው።